አጠቃላይ ግንቦት ሰባት የተባለ በሙሉ ግብጽ ለኢሳት እየሰጠች ኤርትራ ለኢሳት እየሰጠች እነ መሳይ መኮንን ልጆቻቸውን ያሳደጉት በግብጽ ብር ነው በኤርትራ ብር ነው እነ ሲሳይ አጌና ልጆቻቸውን ያሳደጉት በግብጽ ብር ነው በኤርትራ ብር ነው እና ሀብታሙ አያሌው እነ ኤርሚያስ ዋቅጅራ ልጆቻቸውን ያሳደጉት በግብጽ ብር ነው በኤርትራ ብር ነው ያሳደጉት በሻዕቢያ ብር ነው ኢሳት ውስጥ ይሰሩ የነበሩ ሰዎች በሙሉ የቦርድ አመራሮች እነ ታማኝ በየነ እና አበበ በለው ማን ጥራልኝ ዘርዝሩልኝ ኢሳት ውስጥ የነበሩ ሰዎች በሻዕቢያ ብር ነው የኖሩት በግብጽ ብር ነው የኖሩት ወያኔን ለመታገል ይሄን ያደረጉት ከዛስ ከአብይ አህመድ ጋር ሄደው ሲለጠፉ እነሱ ጻድቅ ሌላው ኃጢአተኛ ብሎ ነገር የለም ፖለቲካ ቁማር ነው ብሏል ሽመልስ አብዲሳ ፖለቲካ ቁማር ነው ብሏል ቁማር ደግሞ እንዴት ተጫወትከው አይደለም እንዴት በላኸው ነው ብሏል እና የአማራ ፋኖ ከሻዕቢያ ጋር የአማራ ፋኖ ከግብጽ ጋር የአማራ ፋኖ ከሩሲያ ጋር የአማራ ፋኖ ከአሜሪካ ጋር የአማራ ፋኖ ከአውሮፓ ጋር የአማራ ፋኖ ከሱዳን ጋር የአማራ ፋኖ ከጅቡቲ ከሶማሊያ ከኬንያ ጋር ቢሰራ መብቱን መስመሩን አስምሮ እኔ እዚህ ነኝ አንተ እዚህ ነህ ተባብሎ ቢሰራ እነሱ እየሰሩ ለሌላው ኃጢአት የሚሆን ምንድን ነው ኦነግን የሚያስታጥቀው ማን ነው ኦሮሞን የሚያስታጥቀው ግብጽ ነው የሚረዳው ግብጽ ነው በፓርላማ ተሰብስበው ነው አይደለ ሲናገሩ የነበረው የኦሮሞን ኃይል መደገፍ አለብን የኦጋዴን ኢትዮጵያን ሲያደማ የነበረ በሙሉ አይደል ሌላው ሲሆን ኃጢአት ወንጀል እሱ ሲሆን ግን እንትን ወያኔ አይደለች እንዴ ከሶማሌ ተገንጣይ ከዚያድ ባሬ ጋር ሆና የደርግን መንግስት የኢትዮጵያን መንግስት ይወጋችሁ እነ መለስ ዜናዊ በሶማሌ ፓስፖርት አልነበረ እንዴ የሶማሌ ዜጋ ሆኖ የሚንቀሳቀሱት እነ ብርሃኑ ነጋ የኤርትራ ዜጋ ሆኖ አይደል እንዴ የኤርትራን ፓስፖርት አድርገው የሚንቀሳቀሱት እና እነ ዘመነ ካሴ እነ ሀብቴ ወልዴ እነ ምሬ ወዳጆ እነ ኢንጂነር ደሳለኝ እንዲህ የሚያረግላቸው ካገኙ ዲፕሎማሲያቸውን ካቀላጠፉ ምን አባ ነው የሚያስለቅስ ቁማር ነው ፖለቲካ ነው እና መና ያወረደ ዝናብ ያዘነበ ይዋጋል እንዴ ስራውን ይሰራል ፖለቲካውን ይሰራል ይሄዳል ትላንትና በዛ ስትጫወት የከረምኩላ መተዛሬ አንተ ከፊት ሆነ እንዴት እንደዚህ ያደርጋል ሻዕቢያ አማራን እንደዚህ አድርጎ አማራ ላይ የሰራችሁት እናንተ ናችሁ ኤርትራውያኑም ቢሆን የመቀንጨር ከአራተኛ ክፍል ያለ ማለፍ እድሜ ላይ ለስላሴ እድሜ ለደርግ ይሄው እሱ ነው ያስተማራቸው አሁን ትምህርት የለም በኤርትራ የምታዩት ወታደር ነው ያኔም ቢሆን አማርኛ ተናጋሪው በሙሉ አማራ ስለሚመስላቸው ፖለቲካ የተሰራው በአማራ ስለሆነ ተናግረዋል በኋላ መጣዋለሁ ይሄ ባጫ ነው ማነው የሚባለው ሌንጮ ሲናገር ሰሙታላችሁ አመጣዋለሁ አፈር ከድሜ አብልተው አማራ እንዲጠመድ አድርገው ባላወቀው ምን ባላለው ይሄው ዛሬ ኤርትራውያኖች ወጥተው እየተናገሩ ነው ስሙት ይሄን ኤርትራዊ ስሙት ጉባኤ ሳይጠራ አማራ ስብሰባ ሳይጠራ አማራ ደጅ ሳይጠና በጽናቱ በትግስቱ በእምነቱ እግዚአብሔር ይግለጥ ክብሬን እግዚአብሔር ይግለጥ ማንነቴን እግዚአብሔር ይግለጥ ብሎ ጻጥ በማለቱ ዛሬ ጣላቶቹ እኛ እንዲነበረ አናቀውም አማራን አሉ አማራማ ታየ ጎንደር ላይ አማራ ታየ ጎጃም ላይ ኢትዮ ኤርትራ ተብሎ ሁለቱ ትግሬዎች ተጣልተው ወያኔ በኢትዮጵያ የነበሩትን ኤርትራዎች ስታባረር የአማራ ህዝብ የተባረሩትን ኤርትራውያን አንድ ቀን እግዚአብሔር ሰላም መጥቶ ሊመጡ ይችላሉ ብለው ቤቶቻቸውን ሳይወርሱ ትግሬዎች ወርሰዋል